በ1518 አሁን በ1518 በስትራስበርግ ጎዳናዎች ላይ የተከሰተው የአሰቃቂ ገዳይ ዳንስ ምን ነበር? በመቶዎች የሚቆጠሩ ሰዎች ሙዚቃ በሌለበት ደስታ በራቀበት ሁኔታ ለምን እስከ ሞት ድረስ መደነስን መረጡ? አንድ ሰው በገዛ አካሉ ላይ ቁጥጥር አጥቶ እግሮቹ በደም እስኪጨማለቁ ድረስ እንዲዘል የሚያደርገው ያ ክፉ ሚስጥር ምንድን ነው? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ 1518ቱ ወደ መካከለኛው ዘመን አውሮፓ የዳንስ ቸነፈር ነው። ዛሬ የምነግራችሁ ስለ ሰብአዊ አእምሮ ሚስጥራዊ ስፍራት፣ ስለ ጅምላ እብደትና በታሪክ ታይቶ ስለማይታወቅ አሰቃቂ የጭፈራ ሰቆቃ ነው። የከተማዋ ዶክተሮች ለበሽታ የሰጡት መድኃኒት ለምን ብዙዎችን ለሞት ዳረገ? ይህ ክስተት ከሰይጣን የመጣ መርገም ነበር ወይስ በምግብ ውስጥ የተገኘ መርዝ? ይህንን ልብን የሚሰቅልና እጅግ አስገራሚ መረጃ እስከ መጨረሻው አብራችሁኝ ተከታተሉ። ይህ ታሪክ ስለ ሰብአዊ አእምሮ ሚስጥር፣ ስለ ጭንቀት ፍንዳታና በታሪክ ታይቶ ስለማይታወቅ ገዳይ ዳንስ የሚተርክ ነው። በ1518 ስትራስበርግ ጎዳናዎች ላይ የተከሰተው ይህ ክስተት የሰው ልጅ በራሱ አካል ላይ ቁጥጥር ያጣበት እጅግ ዘግናኝ የታሪክ ምዕራፍ ነው። በሐምሌ ወር 1518 በስትራስበርግ ከተማ በአሁኗ ፈረንሳይ የቀትር ፀሐይ በረንዳውን በሚያቃጥልበት ወቅት አንዲት ሴት ፍራው ትሮፊያ ወደ ጠባብ ጎዳና ወጣች። ያለምንም ሙዚቃ፣ ያለምንም ምክንያትና ያለምንም ደስታ መደነስ ጀመረች። ይህ ዳንስ ግን የተለመደው የደስታ መግለጫ ሳይሆን ልክ እንደ ክፉ መንፈስ ሰውነቷን የሚያንዘፈዝፍ፣ እግሮቿን በኃይል የሚያስረግጥና ትንፋሿን የሚቀማ ነበር። ይህ ክስተት የተፈጸመው ዓለም በአሮጌ መካከለኛው ዘመንና በአዲሱ የስልጣኔ ዘመን መካከል በነበረችበት የታሪክ መስቀለኛ መንገድ ላይ ነበር። በታሪክ ማርቲን ሉተር የ95 አንቀጾች ተቃውሞውን በዊተንበርግ ቤተክርስቲያን በር ላይ በለጠፈበት በአንድ ዓመቱ ነበረ። አውሮፓ በሃይማኖታዊ ሽኩቻ፣ በረሃብና በበሽታ በታመሰችበት በዚያ ወቅት የሰዎች ስነ ልቦና እጅግ ጫና ላይ ደርሶ ነበረ። ልክ እንደ ቅኝ ግዛት ፍርሃትና ጭንቀት የሰውን ልጅ ነፍስ ወረውት ነበረ። ስትራስበርግ በዚያ ወቅት በረሃብና በቸነፈር እየተቆላች ነበረ። ሰዎች በጭንቀትና በሞት ጥላ ስር ሆነው ለፈጣሪ ይጮሁ ነበር። የፍራው ትሮፊያ ዳንስ ለ6 ቀናት ቀጠለ። እግሮቿ በደንብ ቢጨማለቁም፣ አካሏ በድካም ቢዝልም፣ ያ ክፉ የዳንስ ኃይል ግን ሊለቃት አልቻለም። ይህ የሰውን ልጅ ፈቃድ ቀኝ የገዛ ሚስጥራዊ ኃይል ነበረ። በሳምንቱ መጨረሻ ላይ ፍራው ትሮፊያ ብቻዋን አልነበረችም። ሌላ 34 ሰዎች ተቀላቀሏት። በወር ውስጥ ደግሞ ቁጥራቸው ወደ 400 ደረሰ። ይህ ፓርቲ አልነበረም፣ ይህ የጅምላ እብደት ነበረ። ሰዎች በላባቸው እየተጠመቁ በህመም እየጮሁ ነገር ግን መቆም አቅቷቸው ይጨፍሩ ነበር። የከተማዋ ባለስልጣናትና ዶክተሮች ይህንን ክፋት ለማስቆም የወሰኑት ውሳኔ ግን ታሪኩን ይበልጥ ወደ አሰቃቂ ምዕራፍ ቀየረው። በዚያ ጎዳናዎች ላይ የዳንሰኞቹ ቁጥር እየጨመረ ሲሄድ የከተማዋ መሪዎችና የሃይማኖት አባቶች በፍርሃት ተዋጡ። ይህ ክስተት እንደ ተራ በሽታ ሳይሆን እንደ አንድ ክፉ መርገም ወይንም ደግሞ እንደ መለኮታዊ ቁጣ ይታይ ነበረ። ነገር ግን በወቅቱ የነበሩት ዶክተሮች የሰጡት ሳይንሳዊ ትንታኔ ሁኔታውን ከቁጥጥር ውጭ ያደረገው። የከተማዋ ዶክተሮች ዳንሰኞቹን ከመረመሩ በኋላ የደረሱበት ድምዳሜ የሚገርም ነበረ። ይህ በሽታ የተፈጥሮ በሽታ ነው አሉ። እንደነርሱ አባባል የሰዎቹን ደም በጣም ስለሞቀ አእምሯቸውን አውቆቷል። ስለዚህ ደማቸው እንዲቀዘቅዝ ዳንሱን መጨረስና ላባቸው መፍሰስ አለባቸው የሚል ውሳኔ አስተላለፉ። ይህ ትልቁ ሞኝነት ነበረ፣ ህመምተኛን ይበልጥ እንዲታመም ማዘዝ። በዚያው በ1518 ዓመተ ምህረት በሌላኛው የዓለም ጫፍ ላይ ደግሞ የሰው ልጅ ታሪክ ሌላ ትልቅ ለውጥ እያየ ነበረ። በታሪክ ሄርናን ኮርቴክስ አዝቴኮችን ለመውረድ ወደ ሜክሲኮ ጉዞ የጀመሩበት ወቅት ነበር። አውሮፓውያን አዲስ ዓለም ቀኝ ለመግዛት በጦርነትና በደም ሲጨማለቁ፣ በገዛ ሀገራቸው ግን የራሳቸውን አእምሮ ቅኝ በገዛው ምስጢራዊ በሽታ ይረግፉ ነበር። ስፔናውያን በአሜሪካ ድል ሲቀዳጁ፣ በስትራስበርግ ግን የሰው ልጅ በራሱ እግር ተሸንፎ ነበር። ባለስልጣናቱ ዳንሰኞቹ ዳንሱን በቶሎ እንዲጨርሱ በሚል በከተማዋ መሃል ትልልቅ የእንጨት መድረኮች አቆሙ። እንዲያውም ሙዚቀኞችን ቀጥረው በከበሮና በዋሽንት እንዲጫወቱ ተደረገ። ዓላማቸው
ዳንሰኞቹ ሌት ተቀን እንዲጨፍሩና ደማቸው እንዲቀዘቅዝ ለማድረግ ነበር። ይህ ነገር ግን የታሰበውን ውጤት አላመጣም። ሙዚቃው እንደ ነዳጅ ሆኖ ዳንሱን ይበልጥ አቀጣጠለው። በቀን ውስጥ እስከ 15 የሚደርሱ ሰዎች በልብ ድካም፣ በስትሮክና በከፍተኛ ድካም ይሞቱ ነበር። ጎዳናዎቹ በደም በላብና በሬሳ ተሞሉ። ሰዎች አቁሙልን እያሉ ቢለምኑም አካላቸው ግን በራሱ ፍቃድ መዝለሉን ቀጠለ። ይህ የሰው ልጅ ክፋት ትልቁ ገጽታ ነው። ሰው እየሞተ እያየ መድኃኒቱ መጨፈር ነው ብለ ሙዚቃውን መጫወት። በዚያ ጎዳናዎች ላይ የሬሳ ክምር እየጨመረ ሲሄድ የከተማዋ መሪዎች የሞቃት ደም ሕክምና ውድቀት መሆኑን ተረዱ። ዳንሰኞቹን ለማዳን የሄዱበት መንገድ ይበልጥ ወደ መቃብር እየገፋቸው እንደሆነ ሲረዱ ስልታቸውን ወደ መንፈሳዊ ጦርነት ቀየሩ። የከተማዋ ምክር ቤት በድንገት ሁሉንም አይነት ሙዚቃና ጭፈራ ከለከለ። ከበሮና ዋሽንት በከተማው እንዳይሰማ ታገደ። ይህ ትልቅ ዘዴን ለውጥ ነበረ። ዳንሱ በሕክምና ካልቆመ ምናልባትም በጸጥታና በጸሎት ይቆም ይሆናል የሚል ተስፋ ሰነቁ። መሪዎቹ አዋጅ አወጡ። ይህ ክስተት የመለኮት ቁጣ ነው አሉ። የሰው ልጅ ክፋትና ኃጢአት ለመጥረግ የመጣ መቅሰፍት አድርገው ፈረጁት። በ1519 አካባቢ ስትራስበርግ በዳንስ ቸነፈር በታለመችበት ወቅት በታሪክ ፈርዲናንድ ማጀላን ዓለምን ለመዞር ጉዞ የጀመረበት ወቅት ነበረ። የሰው ልጅ የውቅያኖሶችን ሚስጥር ለመመርመርና ዓለምን ቅኝ ለመግዛት በጀግንነት ሲወጣ፣ በስትራስበርግ ግን የሰው ልጅ የገዛ አእምሮውን ሚስጥር መፍታት አቅቶት በውርደት ይወድቅ ነበረ። ማጀላን አዳዲስ አህጉራትን ሲያገኝ፣ በስትራስበርግ ግን ሰዎች የነፍሳቸውን ሰላም አጥተው ነበረ። ባለስልጣናቱ የቀሩትን ዳንሰኞች ሰብስበው ወደ ሳቨርን ተራሮች ወደ ቅዱስ ቪትስ ዋሻ እንዲጓዙ አዘዙ። ቅዱስ ቪተስ በወቅቱ የዳንሰኞቹን ጠባቂ ተብሎ ይታመን ነበር። ዳንሰኞቹ በደም የጨቀዩ እግሮቻቸውን በጨርቅ ታስረው በሰረገላ ተጭነው ወደ ዋሻው ተወሰዱ። እዚያም በቅዱሱ ምስል ፊት ቀይ ጫማ እንዲያደርጉና ጸሎት እንዲያደርጉ ተገደዱ። ይህ በታሪክ ውስጥ የታየ እጅግ ዘግናኝና ሲማዊ ትዕይንት ነበረ። በመቶዎች የሚቆጠሩ ደካማ ሰዎች በዋሻ ውስጥ በጭጋግና በሻማ ብርሃን መሃል ሲጨፍሩ። ይህ በሽታ ዛሬ በሳይንስ ማስ ሳይኮጄኒክ ኢልነስ ይባላል። በረሃብ፣ በበሽታና በጭቆና ይዛለ የሰው ልጅ አእምሮ ከፍተኛ ጭንቀት ሲበዛበት እንዲህ ያለ የጅምላ እብደት ውስጥ ሊገባ ይችላል። አንዱ ሲጨፍር ሲያይ ሌላው በአእምሮ ተጽዕኖ ይከተለዋል። ይህ የአእምሮ ቅኝ ግዛት ነው። ስትራስበርግ በረሃብና በድህነት የተወረረች ከተማ ነበረች። የዳንሱ ቸነፈር ደግሞ የዚያ ሁሉ ስቃይ ፍንዳታ ነበረ። ከሳምንታት የሲኦል ዳንስ በኋላ በስትራስበርግ ጎዳናዎች ላይ የነበረው የግርግር ድምፅ በዝግታ ወደ ጭልልታ ተለወጠ። ያ ክፉ ኃይል በራሱ ጊዜ እንደመጣ ሁሉ በራሱ ጊዜ መልቀቅ ጀመረ። እንደ አውሮፓውያን አቆጣጠር በሴፕቴምበር 1518 አጋማሽ ላይ የመጨረሻዎቹ ዳንሰኞች ወደ ቤታቸው ወይም ወደ መቃብራቸው ተሸኝተው ነበር። በሺዎች የሚቆጠሩ ሰዎችን ያናወጠውና በመቶዎች የሚቆጠሩትን ለሞት የዳረገው ይህ ምስጢራዊ ክስተት በድንገት ቆመ። በከተማዋ ላይ የነገሰው ነገር ከግርግር ወደ መቃብር ዝምታ ተቀየረ። ሰዎች ከእንቅልፋቸው እንደሚነቁ ሁሉ ምን እንደደረሰባቸው ሳይረዱ በድንጋጤ እርስ በርስ ይተያዩ ነበር። እንደ አውሮፓውያን አቆጣጠር በ1521 ሄርናን ኮርቴስ የታላቁን የአስቴክ ግዛት ዋና ከተማ ድል ባደረገበት ወቅት አውሮፓውያን በውጭው ዓለም የሰው ልጆችን በሰይፍ ቅኝ ግዛት ሲጋደሉ፣ በውስጥ ግን የገዛ አእምሯቸው በጭንቀት ቅኝ ተገዝቶ ነበር። የስትራስበርግ ዳንስ የሰው ልጅ ምንም ያህል ግዛቶችን ቢቆጣጠር የገዛ አእምሮ ምን ያህል ደካማና ሊሰበር የሚችል መሆኑን ያሳየበት የታሪክ መስታወት ነው። ዛሬም ድረስ ሳይንቲስቶች የዚህን ክፋት ምንጭ ለማወቅ ይከራከራሉ። አንዳንዶች በቆሎና በስንዴ ላይ የሚበቅል ኤርጎት የተሰኘ ፈንገስ አማካኝነት የመጣ አደንዛዥ እጽ መሰል መርዝ ነው ይላሉ። ይህ መርዝ ልክ እንደ ኤልኤስዲ የሰውን አእምሮ ሊያናውጠው ይችላል። ነገር ግን አብዛኞቹ የታሪክ ተመራማሪዎች እንደሚሉት ይህ ከባድ በረሃብ፣ በበሽታና በጭቆና የመጣ የጅምላ እብደት ነው። የሰው ልጅ አእምሮ መሸከም ከሚችለው በላይ ስቃይ ሲበዛበት እንዲህ ያለ ፍንዳታ ምላሽ ይሰጣል። የ1518ቱ የዳንስ ቸነፈር በታሪክ ውስጥ እንደ ትልቅ እንቆቅልሽ ተቀምጧል። ይህ ታሪክ የሚያስተምረን የሰው ልጅ ስነ ልቦናና ከአካላዊ ጤንነቱ ጋር ምን ያህል የተቆራኘ መሆኑን ነው። ጭንቀት፣ ፍርሃትና ተስፋ መቁረጥን ሰውን እስከ ሞት ሊያደርሱ የሚችሉ ክፉ መሳሪያዎች ናቸው። ስትራስበርግ ዛሬ ውብ ከተማ ብትሆንም
በጎዳናዎቿ ስር ግን የዚያን አሰቃቂ ዳንስና የረገፉት ነፍሳት ትዝታ ለዘላለም ተቀብሮ ይኖራል። የሰው ልጅ አእምሮ በከፍተኛ ጭንቀት ውስጥ ሲሆን እንዲህ ያለ አስገራሚ ምላሽ ሊሰጥ ይችላል ብላችሁ ታምናላችሁ? ወይስ ይህ ታሪክ ከጀርባው ሌላ መንፈሳዊ ሚስጥር አለው? የእናንተስ ግምት ምንድን ነው? በኮሜንት መስጫው ላይ አሳውቁን። ይህ በታሪክ ውስጥ የተመዘገበ እውነተኛና ሚስጥራዊ ክስተት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለምን ያስደነገጡና መልስ ያላገኙ የታሪክ እንቆቅልሾችን ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህን ይመስል ነበር። ከአእምሮ ጭንቀትና ከማንኛውም አይነት ስውር ቸነፈር የምንጠበቅበት ሰላማዊ ዘመን ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክና የሚስጥር ዳሰሳ እስክንገናኝ ድረስ ሰላም።